ኦሮሚያ ክልል መኪና የምታሽከረክሩ ሰዎች ጥንቃቄ አድርጉ። ለመኪና ባለቤቶችና አሽከርካሪዎች አደገኛ የሆነ መተግበሪያ ወደ ስራ ሊገባ ከጫፍ ላይ መድረሱን ለማወቅ ችለናል። በሌላ በኩል ደግሞ ከነዳጅ ጋር በተያያዘ መንግስት አዳዲስ ውሳኔዎችን በማስተላለፍ ላይ ይገኛል። ይህ ውሳኔ በነዳጅ ዋጋ ላይ የሚኖረውን ተጽዕኖ እንመለከታለን። ከነዳጅ ጋር በተያያዘ መንግስት አዳዲስ ውሳኔዎችን በማስተላለፍ ላይ ይገኛል። በዚህ መሰረት የነዳጅ ማደያዎች ግንባታ እንዲቋረጥ ተወስኗል። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኤነርጂ ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲበራ ፉፋ የአዳዲስ ማደያዎችን ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጭ የግንባታ ፈቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስኗል ያሉት ምክትል ዋና ዳይሬክተሩ ያሉትን በአግባቡ መጠቀም ያስፈልጋል ሲሉ አስረድተዋል። የክልል አመራሮችም የነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ገልጸዋል። ነዳጅ የማውጣት ሂደትና የተፈጥሮ ጋዝ ማምረት ተጀምሯል ያሉት አቶ ዲበራ የጋዝ ምርትና የመሰረተ ልማት ደረጃ እንዲወጣለት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ስራዎች መጀመራቸውን ተናግረዋል። ቀጣዩ ተግባር ጋዙ እንዴት ይከፋፈላል፣ ማን ያከፋፍለዋል፣ ማደያውስ እንዴት ይገንባ የሚለው መሆኑንና በዚህ ስራ የሚሰማሩ ጊዜው ሲደርስ ይፋ እንደሚደረጉ ጠቅሰዋል። የተፈጥሮ ጋዝ ሲወጣ የቤንዚን ተሽከርካሪዎች አብረው እንደሚቀየሩ የጠቀሱት አቶ ዲበራ የጭነትና የማከፋፈል አገልግሎት የሚሰጡ ኩባንያዎች የሚመረጡት በዜግነት ሳይሆን በሚሰጡት ጥራት ያለው አገልግሎት በመሆኑ ቀድመው ዝግጁ እንዲሆኑ አሳስበዋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት በበኩላቸው በአራት መስፈርቶች ማደያ የሌላቸው ከፍተኛ መጨናነቅ ያለባቸው በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው በተለይ ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብሎ በኮሚቴ በዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽሕፈት ቤት ከፈቀዳቸው 9 ያህል ማደያዎች ግንባታዎች ውጭ ጉዳዩ ዝግ ነው ብለዋል። ለማንም የግንባታ ፈቃድ እንደማይሰጥና አሁን ያለው የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታን የተመለከተ ጉዳይ እንደማይስተናገድ ዋና ዳይሬክተሩ አስረድተዋል። በአሁኑ ወቅት እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፉ ያለው ችግር ሲስተካከል ግንባታ እንደሚፈቀድ ጠቁመዋል። ከተፈቀዱት ውጭ በምንም ተአምር ግንባታ አይኖርም ብለው ለተግባራዊነቱም አቅጣጫ መሰጠቱን ጠቁመዋል። በሌላ በኩል ደግሞ በቴሌብር የሚከናወነው የግብይት መጠን ከ5.6 ትሪሊዮን ብር በላይ መድረሱ ተነግሯል። በቴሌብር የሚከናወነው የግብይት መጠን ከ5.6 ትሪሊዮን ብር በላይ መድረሱን ኢትዮ ቴሌኮም ነው ያስታወቀው። ኢትዮ ቴሌኮም ግንቦት 2013 ዓ.ም የቴሌብር አገልግሎትን በይፋ ማስጀመሩ ይታወሳል። የኢትዮ ቴሌኮም ቺፍ ሞባይል መኒ ቢዝነስ ኦፊሰር ብሩክ አድሃና እንዳሉት መንግስት የፋይናንስ አካታችነትን የአገሪቱን ስብራት መሆኑን በመለየት አገልግሎቶችን ለማዘመን በትኩረት እየሰራ ይገኛል። ኢትዮ ቴሌኮም ደንበኛን ታሳቢ ያደረጉ የዲጂታላይዜሽን ስራዎችን እያከናወነ መሆኑን ጠቅሰው ቴሌብር ደንበኞች ባሉበት ቦታ ሆነው የሚፈልጉትን አገልግሎት እንዲያገኙ የሚያስችል ነው ብለዋል። የቴሌብር አገልግሎት የጥሬ ገንዘብ ግብይትን ወደ ዲጂታል የቀየረ መሆኑን አንስተው አሁን ላይ ከ56 ሚሊዮን በላይ ደንበኞችን በማፍራት ከ5.6 ትሪሊዮን ብር በላይ ግብይት መከናወኑን ተናግረዋል። በኤሌክትሮኒክ የሚከናወነው ዕለታዊ የገንዘብ ዝውውር በአማካይ 11 ቢሊዮን ብር መድረሱን አስታውቀዋል። ከ800 በላይ ተቋማት አገልግሎታቸውን ከቴሌብር ጋር ማስተሳሰራቸውንና ከ300 ሺህ በላይ ነጋዴዎች በቴሌብር እየተገበያዩ መሆናቸውን ገልጸዋል። ቴሌብር ገንዘብ የመላክ የተለያዩ ክፍያዎችን የመፈጸምና የብድር አገልግሎት እየተሰጠበት መሆኑንም ተናግረዋል። ከ14 ሚሊዮን በላይ ለሚደርሱ ደንበኞች ከ30 ቢሊዮን ብር በላይ አነስተኛ ብድር ማቅረብ መቻሉንም አብራርተዋል። የባንኮችን አገልግሎት በማናበብ የገንዘብ ዝውውርን ዘመናዊ ለማድረግ የሚያስችለው ስራ ተጠናክሮ እንደሚቀጥል ገልጸዋል። በሌላ በኩል ደግሞ በኦሮሚያ ክልል መኪና የምታሽከረክሩ ሰዎች ጥንቃቄ እንድታደርጉ ተጠይቀዋል። ለመኪና ባለቤቶችና አሽከርካሪዎች አደገኛ የሆነ መተግበሪያ ወደ ስራ ሊገባ ከጫፍ ላይ መድረሱን ለማወቅ ችለናል። በዚህም መሰረት ተደጋጋሚ ጥፋት የሚፈጽሙ አሽከርካሪዎችን መንጃ ፈቃድ የሚሰርዝ መተግበሪያ ወደ ስራ ሊገባ መሆኑን የኦሮሚያ ትራንስፖርት ኤጀንሲ አስታወቀ። የኦሮሚያ ትራንስፖርት ኤጀንሲ ምክትል ኃላፊ ለቺሳ አዩ እንደተናገሩት ኤጀንሲው የትራንስፖርት ዘርፉን በቴክኖሎጂ የታገዘ ለማድረግ ሰፋፊ ስራዎችን እያከናወነ ይገኛል። የትራፊክ አደጋን ለመቀነስም ጥፋት የሚፈጽሙ ተሽከርካሪዎች ቅጣታቸውን በቋሚነት የሚመዘግብ ሶፍትዌር አልምቶ በሁሉም የኦሮሚያ ክልል አካባቢዎች ስራ ላይ እንዲውል በሙከራ ላይ መሆኑን አስታውቀዋል። መተግበሪያው ተደጋጋሚ ጥፋት የሚፈጽሙ አሽከርካሪዎች መንጃ ፈቃዳቸው እንዲሰረዝ የሚያደርግ መሆኑን ገልጸዋል። በአሁኑ ሰዓት
በሸገርና አዳማ ከተሞች ስራ መጀመሩን የገለጹ ሲሆን በዚህ ዓመትም በሁሉም የክልሉ አካባቢዎች ተግባራዊ እንደሚሆን ተናግረዋል። የሸገር ከተማ ትራንስፖርት ጽሕፈት ቤት የትራፊክ ደህንነት ዳይሬክተር ጋሻው እንዳለ በበኩላቸው በከተማው እያንዳንዱ ተሽከርካሪ ሲቀጣ ሪከርድ የማድረግና ተደጋጋሚ ጥፋት የሚያጠፉትን እስከ 1 ዓመት ጊዜ መንጃ ፈቃዱ ተነጥቆ ተጨማሪ ስልጠና ወስዶ ፈቃዱን የሚያገኝበት ሕግ ተግባራዊ ማድረግ መጀመሩን ገልጸዋል። በ12ቱም ክፍለ ከተሞች ስራው ከተጀመረ 4 ወራትን ያስቆጠረ ሲሆን ማስጠንቀቂያ የተሰጣቸው አሽከርካሪዎች መኖራቸውንም ተናግረዋል። ከዚህ ጎን ለጎን ከመኪናዎች የሚወጣ የበካይ ጋዝ መጠንን በቅርቡ መለካት እንደሚጀመር ታውቋል። ከመኪና የሚወጣው የበካይ ጋዝ መጠን በኢትዮጵያ ደረጃዎች ኢንስቲትዩት ከተቀመጠው መጠን በላይ ከሆነ ባለንብረቶች መኪናቸውን እንዳያሽከረክሩ ወይም እንዲያስተካክሉ እንደሚደረግ ምንጮቹ ገልጸዋል። ይህንን መሰረት በማድረግ የመኪና ባለቤቶችና አሽከርካሪዎች ከመኪናቸው የሚወጣውን ጭስ በማስለካት የኢትዮጵያ ደረጃዎች ኢንስቲትዩት ካወጣው የበካይ ጋዝ መጠን ጋር በማነጻጸር ማስተካከያ እንዲያደርጉ ተመክረዋል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የመኪና ልቀት ብክለት ቁጥጥር መመሪያ የግሪን ሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጭ የሚያደርጉ አስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ መኪና አስመጪ፣ ገዢ ወይም አምራች መኪናዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ ተሽከርካሪ የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል። ሁሉም የነዳጅ መኪና ባለቤቶች ልቀታቸውን እንዲያስመረምሩና በቀሩት ጊዜያት ውስጥ የማረጋገጫ ሰርተፊኬት እንዲያገኙ ተጠይቀዋል። በምርመራ ወቅት ችግር ያለባቸው ተሽከርካሪዎች ልቀታቸውን ለመቀነስ ለ4 ወራት ጊዜ እንደሚሰጣቸውን በመመሪያው ላይ ተገልጿል። የትራንስፖርት ሚኒስቴርም የመኪናዎችን ልቀት ለመቀነስ የሚያስችሉ መሳሪያዎች በአግባቡ መተከላቸውን የመቆጣጠር ኃላፊነት ተሰጥቶታል። በዚህ ብቻ ሳይወሰን ከዚህ ቀደም በአዲስ አበባ አሮጌ መኪኖች በለሙ የኮሪደር መንገዶች ላይ እንዳይንቀሳቀሱ ክልከላ ሊደረግባቸው ይችላል ተብሎ እንደነበር ይታወሳል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ እንዳሉት ከሆነ የአሮጌ መኪና ባለቤቶች መኪኖቻቸውን በፍጥነት መቀየር ካልቻሉ በለሙ የኮሪደር መንገዶች ላይ እንዳይንቀሳቀሱ ሙሉ ለሙሉ ክልከላ ሊደረግባቸው ይችላል ብለዋል። የአሮጌ መኪናዎች የአገልግሎት ዕድሜ ገደብ ጸድቆ ወደ ስራ ሊገባ ይገባል ሲሉም ኃላፊው አስተያየታቸውን ሰጠዋል። አሁን አገልግሎት እየሰጡ ያሉ የአሮጌ መኪና ባለቤቶች ፈጥነው መቀየር እንዳለባቸው እንደተገለጸላቸውም አክለው ተናግረዋል። መኪኖቹ በካርቦን ልቀት፣ በትራፊክ መጨናነቅና ለተገልጋዮች ምቾት ባለመስጠት እንቅፋት እየሆኑ ነው ብለዋል። ይህንንም ችግር ለመቅረፍ መንግስት መፍትሄ ማቅረቡም ታውቋል። የአዲስ አበባ ትራንስፖርት ቢሮ ከተሽከርካሪ ባለንብረቶችና ከአስመጪዎች ጋር በመሆን የብድር አገልግሎት እንዲያገኙና መኪኖችን ከቀረጥ ነፃ እንዲገቡ ድጋፍ እንደሚሰጥ ይጠበቃል። ሆኖም ከዚህ ቀደም አሮጌ መኪና ያላቸው ሰዎች በተለይም ደግሞ ባለታክሲዎች መኪናቸውን ለማስቀየር የጀመሯቸው አብዛኛዎቹ እንቅስቃሴዎች ሳይሳኩ መቅረታቸው የሚታወስ ነው። መንግስት ያሳለፈው የአሁኑ ውሳኔም ሌላኛው የገንዘብ መሰብሰቢያ መንገድ ነው በሚል የተቹም አልጠፉም።